አስኳላ ነው የተከታተላችሁ የምትገኙት ውድ ተመልካቾቻችን። አሁን ደግሞ ወደ እናንተ ልናደርስ የፈለግነው ርዕሰ ጉዳይ ወቅቱ የፈተና እንደመሆኑ ከፈተና ጋር በተያያዘ የፈተና ወቅት የስነ ልቦና ዝግጅት ምን መምሰል አለበት የሚሉ ሀሳቦችን እያነሳን የባህር ዳር ዩኒቨርሲቲ የስነ ልቦና መምህሩ አውግቸው ሽመላሽ ጋር ቆይታ ልናደርግ እንግዳ ጋብዘናል። እሳቸው ጋር ነው ቆይታ የምናደርገው። አብራችሁ እንድትሆኑ አስቀድመን ጋበዝን። ለጊዜዎት በጣም አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። መልካም እንደመነሻ እናርግና እንግዲህ 6ኛ ክፍል 8ኛ ክፍል 12ኛ ክፍል ብሔራዊና ክልላዊ ፈተናዎች የምንሰጣቸው ክብደቶች ትንሽ ከሌላው የክፍል ፈተናዎች ከፍ ያሉ ናቸውና የፈተና ወቅት የስነ ልቦና ዝግጅት እንደው ምን መምሰል አለበት የሚለውን መግቢያ እናርግ እስኪ። የስነ ልቦና ዝግጅት ሲባል ልጆች ወይም ተማሪዎች በሶስት መንገድ መዘጋጀት አለባቸው ተብሎ ይታሰባል። የመጀመሪያው በሐሳብ ነው። ሐሳብ ስንል ፈተናን የሚገነዘቡበት መንገድ ምንድነው የሚለው ነው። ፈተና ማለት እንግዲህ በስርዓተ ትምህርቱ ውስጥ ወይም በተማሪዎች የመማሪያ መጽሐፍ፣ በአስተማሪዎች የማስተማሪያ መምሪያ መጽሐፍ ውስጥ ተማሪዎች በእውቀት፣ በክህሎት፣ በአመለካከት ብቁ እንዲሆኑ የሚያስችሉ መሰረታዊ ጽንሰ ሐሳቦችን ያካተተ መጽሐፍ መምሪያ መጽሐፍ አለ። ተማሪዎች እነኚህን በሐሳብ በእውቀት፣ በክህሎት፣ በአመለካከት ብቁ መሆናቸውና አለመሆናቸው ከአንዱ ክፍል ወደ ሌላው ክፍል እንዲሸጋገሩ ያስችላል ወይስ አያስችልም? ከዛ በዘለለ ደግሞ በመማር ማስተማር ሂደት ውስጥ ልዩ ድጋፍ የሚፈልጉ ተማሪዎችን ለመለየት፣ የመማር ማስተማሪያ ዘዴን ለመቀየር፣ መጽሐፍም ለመገምገም፣ የፈተና አይነቱን ለመገምገም የሚደረግ የተማሪዎች የምዘና ስርዓት ነው። እንግዲህ ፈተና ማለት የአስተሳሰብ ጥልቀታቸውን፣ እውቀታቸውን፣ ስሜታቸውን፣ ተግባራቸውን፣ ክህሎታቸውን የሚፈትሹበት ራሳቸውን የሚያዩበት አንዱ መነጽር ነው። በክፍል ውስጥ የሚሰጥ ፈተና ሊሆን ይችላል። ክልል አቀፍ ፈተና ሊኖር ይችላል። እንዲያውም ዝቅ ስንል እኮ በጉድኝት የሚሰጡ ፈተናዎች፣ በወረዳ የሚሰጡ ፈተናዎች፣ በክልል የሚሰጡ ፈተናዎች፣ አገር አቀፍ የሚሰጡ ፈተናዎችና በአጠቃላይ ደግሞ አሁን ለምሳሌ ቶፍል ምናምን ስትወስድ ዓለም አቀፋዊ ፈተናዎች ይኖራሉ። በዚህ መንገድ ልጆች ወይም ተማሪዎች ፈተናን በዚህ መንገድ መረዳት አለባቸው ብዬ አስባለሁ። የወቅቱ የስነ ልቦና ዝግጅት ምን መሆን አለበት የሚለው ከዚህ አንፃር ዋንስ እንግዲህ ይሄንን በአስተሳሰብ ደረጃ ፈተናን በዚህ መንገድ ካሰቡት ለፈተና በጎ አመለካከት ይኖራቸዋል። በጎ አመለካከት ምን ማለት ነው? ብፈተን ራሴን የማቅበት ነው፣ ክፍተቴን የማይበት ነው፣ ጠንካራ ጎኔን የማስቀጥልበት ነው፣ ደካማ ጎኔን ደግሞ የማስተካከልበት ነው የሚለውን አስተሳሰብ ከያዙ በኋላ ፈተና ለመውሰድ ይጓጓሉ፣ ይነሳሳሉ፣ ይፈልጋሉ ማለት ነው። በአስተሳሰብ ደረጃ በዛ ከመጡ ስሜታቸው ይሆናል፣ አመለካከታቸው ይሆናል። ስለዚህ ይፈተናሉ። ሲፈተኑ በተግባር ሞዴል ፈተናዎችን መስራት፣ ለምሳሌ ከዚህ በፊት የነበሩ ሞዴል ፈተናዎችን ይሰራሉ። ክፍል ውስጥ ይጠያየቃሉ፣ መምህራንን ይጠይቃሉ፣ ጓደኞቻቸውን ይጠይቃሉ። ሌላም አካባቢያቸው ላይ የሚገኝ የተማረ ሰው በመጠየቅ እንግዲህ ለፈተና ያላቸውን ዝግጁነት ማረጋገጥ መሳል ይችላሉ ብዬ አስባለሁ። ከአንደኛ ደረጃ ወደ ሁለተኛ ደረጃ፣ ከሁለተኛ ደረጃ ወደ ዩኒቨርሲቲ ለመግባት ደግሞ ፈተናዎች ሲሰጡ ጭንቀቶች ይመጣሉ። ከምን የመነጩ ናቸው? ከሌላው የተለየ ስለምንድን ነው የሚመጡት? ልጆች መገንዘብ መቻል ያለባቸው ፈተና ላለፉት ዓመታት ለምሳሌ የ6ኛ ክፍል ተማሪ ላለፉት 6 ዓመታት፣ የ8ኛ ክፍል ተማሪ ላለፉት 8 ዓመታት ቢያንስ እንግዲህ ቅድመ አንደኛን ሳንጀምር የ12ኛ ክፍል ተፈታኞች ላለፉት 12 ዓመታት በክፍል ውስጥም ከክፍል ውጭም በሚያደርጓቸው የመማር ማስተማር መስተጋብሮች የሚያውቁት የቅርብ ጊዜ የዕለት ተዕለት ተግባራቸው ነው ማለት ይቻላል። መፈተን፣ ጥሩ ውጤት ማምጣት፣ መካከለኛ ውጤት ማምጣት። ምናልባት ግን እነኚህ ክልል አቀፍ አገር አቀፍ ፈተናዎች በተለየ መንገድ ተማሪዎች ትኩረት የሚሰጡባቸውና ጭንቀት የሚፈጥሩበት ዋና ምክንያት ብዬ የማስበው አንደኛ የክፍል ፈተና ቲቸር ሜድ ቴስት ነው። የሚያስተምራቸው አስተማሪ ባህሪውን ያውቁታል። ሲያስተምር የሚኖረውን ትኩረት ያውቁታል። ከዚህ በፊት ያለውን ልምድ ያውቁታል። በሙከራዎች አይተውታል። በአጋማሽ ፈተናዎች አይተውታል። በማጠቃለያ ፈተናዎች ያዩት ነው፣ የለመዱት መምህር ነው። ያ መምህር ደግሞ ክፍል ውስጥ ያስተማራቸውን የሰራላቸውን የማምጣት እድሉ ከፍተኛ ነው። የነደፈውን ዓላማ የማምጣት እድሉ ከፍተኛ ነው። ይህ ሲሆን ትንሽ ቀለል
ይላል። ያኛው ደግሞ ምናልባት ከፈተና አወጣጥ ስንጀምር ማለት ነው አገር አቀፍ ወይም ክልል አቀፍ ፈተናዎች ደግሞ የተለየ አካሄድ አላቸው። አንደኛ ሰፋ ያለ ይዘት ይሸፍናሉ። እንግዲህ አገር አቀፍ ፈተናዎች ሰፋ ያለ ይዘት ይሸፍናሉ። ከመጀመሪያው ቻፕተር እስከ መጨረሻው ቻፕተር ይሸፍናሉ። በይዘት ደረጃም ይለያል። ጠቅለል ያለ ነው። የሚይዘው ክብደትም ከክፍል ፈተና ትንሽ ሰፋ ይላል። ከለመዱት የፈተና አወጣጥ ስርዓት ትንሽ ለየት የማለት ከዚህ በዘለለ ማህበረሰቡ የሚሰጠው ግምት አለ። እነኚህ ክልል አቀፍ አገር አቀፍ ፈተናዎች እንደ ብቃት መለኪያ የማየት ነገር አለ። ኢቭን አሁን እንደ ትምህርት ባለሙያ ምን ዝም ብዬ ስገመግም እነኚህ ክልል አቀፍ ፈተናዎች አገር አቀፍ ፈተናዎች ከክፍል ለክፍል ፈተናዎች ትንሽ ደረጃቸው ከፍ ያለ በመሰረታዊ የቴስት ብሉፕሪንት አወጣጥ መሰረት ወይም የፈተና እቅድ አወጣጥ መሰረት ደረጃቸውን የጠበቁ ፈተናዎች የተማሪዎችን ዕውቀት ክህሎትና አመለካከት በጥልቀት በስፋት የሚለኩ ስታንዳርዱን የጠበቁ ናቸው ብዬ አስባለሁ። እኔም እንደ አንድ ባለሙያ ከዚህ አንፃር ማህበረሰቡም ከፍ ያለ ግምት ስለሚሰጣቸው ይሄ ከፍ ያለ ግምት ደግሞ ልጆች ላይ የሚያሳድረው ትልቅ ጫና አለ ብዬ አስባለሁ። ምናልባት ይሄ ጭንቀት ይሄ ፍርሃት በማህበረሰብ ዘንድ የሚሰጥ ግምት የፈተና አወጣጥ ስታንዳርዱ በራሱ እነዚህ ተደምረው ደግሞ ልጆቹ ላይ የሚፈጥሯቸው ጭንቀቶች ውጤት ላይ ምን ችግር ሊፈጥሩ ይችላሉ የሚለውን አብሮ ብናየው የሰው ልጅ አእምሮው ዝግጁ እንዲሆን አካሉ ቀልጣፋ እንዲሆን በአስተሳሰብ እንዲዘጋጅ በስሜት እንዲዘጋጅ በአካል እንዲዘጋጅ ትንሽ መወጠር ትንሽ መደንገጥ ትንሽ መፍራት መጓጓት መጠበቅ አለበት። ይህ ሲሆን ተነሳሽነቱን ይጨምረዋል። የጥረት ምንጭ ይሆናል። መጠነኛ ውጥረት እና እንዲያውም ከርባለው የሆነ ከርባለው ውጥረት ሲጨምር የተማሪዎች ውጤት ይጨምራል። ለምሳሌ ፈተና አለ ሲባሉ ለተፈተኑ ነው ሲባሉ አገር አቀፍ ፈተና ነው ሲባሉ ተማሪዎች ተነሳሽነታቸው ጉጉታቸው ጉልበታቸው ይጨምርና ትኩረታቸውን በዛው ልክ ይገድበው ጥናት ላይ ሲያዘወትሩ ታያለ። የውጥረት መጠኑ ከኢስትረስ ወይም አዎንታዊ የውጥረት መጠኑን ካለፈ በጣም የሚያድግ ከሆነ በታች በኩል ያለው ይሄ አካዳሚክ ፐርፎርማንስ ወይም የተማሪዎች ውጤት እየቀነሰ ይሄድና በጣም ሲጨምር ውጥረቱ ፓኒክ የመሆን ውጤት የመበላሸት ትኩረትን የመሰብሰብ ችግር ይገጥማቸዋል። ውጤትን በአግባቡ ያለማጥቆር ያለማክበብ መሰረታዊ መረጃዎችን ያለመሙላት መልስ መስጫ ወረቀት ላይ ወይም ኮምፒውተር ላይም ከሆነ ወደ ዲስትረስ ወይም ወደ አሉታዊ ወይም ከፍተኛ ደረጃ የደረሰ ውጥረት ግን ለተማሪዎች ውጤት ማሽቆልቆል ለጤናም ችግር ያመጣል ተብሎ ይታሰባል። ለፈተና ወቅት ደግሞ ተማሪ በስነ ልቦናው እንዴት ነው መጠንከር መቻል ያለበት እንዴት ሊጠነክር ይችላል የሚሉ ነገሮችንም ብናነሳ እንግዲህ ለፈተና መዘጋጀት ሲባል 3 ደረጃዎች አሉት ብዬ አስባለሁ። አንደኛው ከፈተና በፊት ሲባል ተማሪዎች ያነበቡትን በደንብ የመከለስ ለምሳሌ ተማሪ ሲያነብ ያሰምራል፣ በጉልህ ያደምቃል፣ በተለያየ ራሱን በሚገባው መንገድ ወይም ራሷን በሚገባት መንገድ ትርጉም እየሰጠ ይጽፋል። ማስታወሻ ደብተር ላይ የተለያየ ወረቀት ላይ ሊሆን ይችላል። እነሱን ነገሮች ጋር በተገቢው መንገድ የክለሳ ባህል ማዳበር ያስፈልጋል ተብሎ ይታሰባል። ያ የክለሳ ባህል ለምን ይጠቅማል መሰለ? ከዚህ በፊት ሲማሩ ከጓደኞቻቸው ጋር ሲጠያየቁ ሲያጠኑ የጻፏቸውን በአእምሯቸው ያስቀመጡትን በተለይ ይሄ ረጅም ጊዜ ትውስታ ላይ ያስቀመጧቸውን ነገሮች የማስታወስ የማውጣት እንደገና የመናገር እንደገና የመጻፍ እንደገና የማሰብ እድልን ስለሚፈጥር ተማሪዎች ማስታወሻ ደብተራቸውንም ሊሆን ይችላል መማሪያ መጽሐፍትም ሊሆን ይችላል ያነበቧቸውን ከዚህ በፊት አጋዥ መጽሐፍትንም ሊሆን ይችላል የመከለስ የማየት የመዳሰስ ባህል ሊኖራቸው ይገባል። ፈተና ቀርቦም ቢሆን ከአክቹዋል ፈተናው በፊት ተማሪን ማድረግ መቻል አለበት። ሁለተኛ አላስፈላጊ ወሬዎችን መቀነስ ያስፈልጋል የሚል ሐሳብ አለኝ። በተለይ 12ኛ ክፍል ተፈታኞች 8ኛ ክፍል ተፈታኞችም ቢሆን
ለፈተና የሚሰጠውን ግምት በልኩ ቢገነዘቡት ደስ ይለኛል። በፈተና ጊዜ የሚወሩ ወሬዎች አሉ። ዘንድሮ ፈተናው ከባድ ነው የሚል ወሬ ይፈጠራል። አይ ለይስሙላ ነው የሚፈተን እንጂ አያልፍም ሊባል ይችላል። አንዳንድ ጊዜ ደግሞ በተገላቢጦሹ አይ ዘንድሮ ተፈታኙ በጣም አነስተኛ ስለሆነ ሁሉም ነው የሚያልፍ የሚል አላስፈላጊ ወሬዎችን እናስተውላለን። ያው እንግዲህ ጦርነት ከፈተው ወሬ የፈተው አይደል የሚባለው። እነኚህ ሚስ ኢንፎርሜሽኖች ተማሪዎች ላይ የሚፈጥሩት አንዳንድ ጊዜ አላስፈላጊ ጫና ይፈጥራል። አንዳንድ ጊዜ ደግሞ አላስፈላጊ ግዴለሽነትን ሊፈጥር ይችላል። ተማሪዎች ካላስፈላጊ ወሬ ራሳቸውን ማራቅ መቻል አለባቸው። ትኩረታቸው ራሳቸው ላይና ትምህርታቸው ላይ መሆን መቻል አለበት። ሌላው አሁንም ከፈተና በፊት ተማሪዎች ምን ማድረግ አለባቸው? በግንዛቤ ደረጃ እስኪ ራሴን ልፈትሸው፣ ራሴን ልመዝነው። እኔ የስድስተኛ ክፍል ተማሪን ለመመዘን፣ የስምንተኛ ክፍል ተማሪን ለመመዘን፣ የ12ኛ ክፍል ተማሪን ለመመዘን በወጣው ፈተና ስመዘን የት ላይ ነኝ? ስለዚህ ራሴን ለመመዘን እንደ እድል ልጠቀምበት የሚል ትልቅ አስተሳሰብ ሊኖራቸው ይገባል ተማሪዎች። ራስን ለመገምገም የሚደረግ እንደ ትልቅ እድል አድርገው ማየት መቻል አለባቸው ብዬ አስባለሁ። ሌላው እዚህ ጋር ተያይዞ ምናልባት የማነሳው ነገር ምን መሰለ? ከፈተና በፊት በቂ ረፍት ማድረግ። እንቅልፍ በጣም መሰረታዊ ነገር ነው። ልጆች መዝናናት ይፈልጋሉ፣ ተማሪዎች መዝናናት ይፈልጋሉ፣ ያነባሉ። በአነበቡት ልክ ደግሞ መዝናናት መቻል ይኖርባቸዋል። ስለዚህ ጊዜያቸውን በአግባቡ መጠቀም መቻላቸውን ማረጋገጥ መቻል፣ ከቤተሰብ ጋር የሚጫወቱበትን፣ ከጓደኛ ጋር የሚጫወቱበትን፣ ከወክ የሚያደርጉበትን ለምሳሌ ሊሆን ይችላል። ሌላ ተያያዥ መጽሐፍቶችን፣ ልብ ወለዶችን የሚያዩበትን አጋጣሚ የሚያነቡበትን፣ በዋናነት ደግሞ በጣም ለፈተና የሚያዘጋጃቸውን መጽሐፍ፣ አጋዥ መጽሐፍ፣ ደብተራቸውን የሚያጠኑበት፣ ላይብራሪ የሚሄዱበት፣ በፈተና ዙሪያ የሚወያዩበት ትልቅ የሆነ የጊዜ አጠቃቀም ስልታቸውን መፈተሽ መቀኘት መቻል አለባቸው ብዬ አስባለሁ። እንቅስቃሴዎችን መስራት፣ መፍታታት፣ ሻወር መውሰድ፣ እንግዲህ ቁርስም ከሆነ ቁርስ በተገቢው መንገድ እንግዲህ ስትረስ ህመም ሊያመጣ ስለሚችል አካላዊ እንቅስቃሴያቸው እኒህ አሉታዊ የሆኑ ነገሮችን ስለሚቀንስ በዚህ መንገድ መዘጋጀት መቻል አለባቸው ብዬ አስባለሁ። ከፈተና በፊት በፈተና ጊዜ ደግሞ ምን ማድረግ አለባቸው ተማሪዎች? የመፈተኛ ክላሶችን መለየት፣ አስቀድሞ መለየት መቻል ቢያንስ ከ30 ደቂቃ በፊት። እንዲሁም አንዳንድ ሙያተኞች ምንድነው የሚሉት? በእርግጥ አገር አቀፍ ፈተናዎች ከአንድ ቀን በፊት ምናምን ያሳውቃሉ። ግን አንዳንድ ተማሪዎች በግድ የለሽነትም ሊሆን ይችላል፣ ባለማወቅም ሊሆን ይችላል፣ ሰርገኛ መጣ በርበሬ ቀንጥሶ አይነት ሩጫ ታያለና የፈተና ወቅት የፈተና ቀን ቀድሞ የመገኘት ቀድሞ እዛው አካባቢ ፈታኞች ጋር መተያየት በጣም ያስፈልጋል ብዬ አስባለሁ። ወደ ክፍል ከገቡ በኋላ ወደ መፈተኛ ክፍል ከገቡ በኋላ ለመስራት አለመቸኮል። ወረቀቱ እንትን ሲል ከተበተነ በኋላ በጽሞና ራሳቸው ጋር መነጋገር፣ ማውራት፣ አርምሞ ላይ መሆን መቻል አለባቸው። ለ2 ደቂቃ ለ1 ደቂቃ ወረቀቱ እንደተበተነ መረጃዎችን ለማየት ጥያቄዎችን ለማየት ባይቸኩሉ ይመከራል። ቁጭ ብለው አእምሯቸውን፣ ስሜታቸውንና አካላቸውን የሚያስተሳስሩበት፣ ያሉበትን የሚቃኙበት፣ የፈተና ሰዓት መሆኑን የሚረዱበት፣ ምን ማድረግ እንዳለባቸው ማፕ የሚያደርጉበት ሰዓት ስለሆነ the first 3 minutes ይባላል። እንዲሁም የመጀመሪያዎቹ 3 ደቂቃ 5 ደቂቃ የሚሉ አሉ። ግን 2 ደቂቃ በቂ ነው። 2 ደቂቃ በአርምሞ በጽሞና፣ እንዲሁም አንዳንዴ ጸሎትም ቢደረግ መልካም ነው። አንዳንድ እንትን ያው አስተሳሰብ ስሜትና አካልን ያቆራኛል ተብሎ ስለሚታሰብ ሐሳብን የመሰብሰብ ብቃት ስላለው ፈተናዎችን ከቀላል ወደ ከባድ መስራት መቻል በጣም መሰረታዊ ነገር ነው። አንደኛው ጥያቄ ከብዶ ከሆነ ሁለተኛውን ባየው ሰራዋለሁ፣ ሶስተኛውን ባየው ሰራዋለሁ። አንደኛው ጥያቄ ምልክት አድርጌበት ወይም ማልሰራው ከሆነ በኮምፒውተር የሚፈተኑ ሰዎች ምናልባት እንግዲህ እንደ ወረቀቱ ቀላል ላይሆን ይችላል ለማሳለፍ፣ ግን ገጹን መቀጠሉ ቲክ አድርጎ ምልክት አድርጎ መዝግቦ አንደኛው ጥያቄ ያልሰራው ተብሎ ሁለተኛውን ይሰሩታል፣ ሶስተኛውን ይሰሩታል። ከዛ ተመልሰው ጊዜ ሲኖራቸው የሚያዩበት መንገድ ቢኖር። ምክንያቱም ከባድ ፈተና በሚገጥማቸው ከባድ ጥያቄ በሚገጥማቸው ሰዓት ተማሪዎች ስርዓት አካላቸው ይረበሻል። ያተነፋፈስ ስርዓታቸው፣ የልብ ምታቸው መንቀጥቀጥ፣ ማላብ ሊፈጠር ስለሚችል እነኚህ አካላዊ ለውጦች ደግሞ
ስነልቦናዊ ውጥረትን ያስከትላሉ። ስነልቦናዊ መረበሽን ስለሚያስከትሉብን ተማሪዎች ከባድ ጥያቄዎችን ጊዜ ሳያባክኑ ቀላል ጥያቄዎችን ከሰሩ በኋላ በሚተርፋቸው ሰዓት ማየት። ምናልባት በፈተና ወቅት ደግሞ ቀድመው የሚጨርሱ ተማሪዎች ሊኖሩ ይችላሉ። ተማሪዎች እዚህ ጋር መደናገጥ፣ መፍራት፣ መረበሽ አይኖርባቸውም። በራስ መተማመን ያስፈልጋል። እዚህ ላይ እያንዳንዱ ተማሪ በራሱ ፍጥነት ከራሱ ሀሳብ ጋር መሄድ መቻል አለበት። አንድ ጓደኛው ጎኑ ጋር ወይም መፊቱ ወይም ከኋላው የተቀመጠ ሲወጣ ሰዓት አልቋል ብሎ የመደንገጥ ባህሪ ማስወገድ ቢችሉ የሚመራቸው ሰዓትና የሚመራቸው ስሜት መሆኑን እነሱና ሰዓት ላይ ከፍተኛ የሆነ ቁርኝት ቢያደርጉ በጣም መልካም ነው እላለሁ። እንግዲህ በፈተና ሰዓት ያልገባቸው ጥያቄ ያልገባቸው ትዕዛዝ ሊገጥማቸው ይችላል። እዛ ውስጥ ፈታኞች ይኖራሉ። ፈታኞችን ስርዓት ባለው ሁኔታ የመጠየቅ መብት ስላላቸው ተማሪዎች ማንንም ሳይፈሩ ምንም ሳይሸማቀቁ አስፈላጊውን መረጃ የመጠየቅ እና ግልጽ የመሆን ትልቅ መብት ስላላቸው ሳይሸማቀቁ ይህን መጠየቅ መቻል አለባቸው ብዬ አምናለሁ። ይህንን እንደው ተማሪዎች ቢለማመዱ። እንግዲህ ከፈተና በኋላ ደግሞ ምን ማድረግ መቻል አለባቸው? ለምሳሌ የመጀመሪያው ፈተና ወይ እንግሊዘኛ ወይ አማርኛ ሆነን በል ለምሳሌ 6ኛ ክፍል ወይም 8ኛ ክፍል በተመሳሳይም 12ኛ ክፍልም እንግዲህ እንግሊዘኛ ሊሆን ይችላል መጀመሪያው። ያን ከተፈተኑ በኋላስ ላለፈ ክረምት ቤት አይሰራም ነው የሚባለው። በቃ ያ ፈተና አልፏል። ስለዚህ ነገ ወይም ከሰዓት ምንድነው የሚፈተኑት ልጆች? ስለዛ ማሰብ መቻል፣ አሁንም በቂ ረፍት ማግኘት መቻል፣ ስላለፈው ፈተና አሁንም ቅድምም እያነሱ ራስን መረበሽ አያስፈልግም። ህይወት ስለሚቀጥል ለነገ ወዲያው ፈተናና ለቀጣይ ዓመት መዘጋጀት፣ ከፈተናው ደግሞ ልምድ መውሰድ። ለምሳሌ እንግሊዘኛ ስፈተን ደቂቃ ያነሰኝ ለምንድን ነው? ጥያቄዎችን አላግባብ ሰጥቻቸው ነበር፣ ደንግጬ ነበር፣ ፈርቼ ነበር የሚለው ነገር የሚመዝኑበት የሚማሩበት መሆን መቻል አለበት ብዬ አስባለሁ። እንግዲህ እስካሁን ተማሪዎቹ ናቸው፣ ስለ ተማሪዎቹ ነው እያወራን ያለ ነው። አስቀድመው እርሶም ሲያነሱ ወደ መምህራን ትንሽ የተወሰነ ነገር ጠቆም አድርገዋል። ወላጅ በቤት ውስጥ ወደ ትምህርት ቤት እስከሚደርስ ድረስ ወደ ፈተና ክፍል እስከሚገባ ድረስ ያለው የወላጅም ኃላፊነት ነው። ወላጅም ስነ ልቦና በመገንባት በኩል ተማሪዎቹ ላይ ስራ ያስፈልጋል ብዬ አስባለሁ። ፈታኞቹም በክፍል ውስጥ እንዲሁ በተመሳሳይ ደግሞ እንዴት ነው ተፈታኞች ሳይደናገጡ በተረጋጋ መንፈስ እንዲፈተኑ ማገዝ የሚችሉት? እንደ ወላጅ ተማሪዎች ልጆቻቸውን ከልጆቻቸው አላስፈላጊ ነገር መጠበቅ ማቆም መቻል አለባቸው። የኔ ልጅማ ከ600 580 ነው የምታመጣ ከዚህ ውልፍት ካልክ የሚሉ ማስጠንቀቂያ የሚመስሉ ነገሮች፣ ያው አላማ ማስቀመጥ በጣም ጥሩ ነገር ነው። እቅድ ማስቀመጥ በጣም ጥሩ ነገር ነው። ግን በጣም ፍጹማዊነት የሆነ የኔ ልጅማ ይሄን ማምጣት አለበት፣ የኔ ልጅማ ይሄን ያክል ማምጣት አለባት የሚል ትልቅ አደራ መስጠት ያለባቸው አይመስለኝም። አደራው ልክ ቢኖረው አላማው ልክ ቢኖረው ሚል ሐሳብ አለኝ። ሁለተኛ አላስፈላጊ የሆነ ውድድር ታያለ። ወላጆች ልጆቻቸውን ከበኩር ልጆቻቸው ጋር ሲያወዳድሩ ታያለ። ከጎረቤት ጋር ሲያወዳድሩ ታያለ። የፍም ልጅ አመድም የሚል ወላጅ ሊኖር ይችላል። አላስፈላጊ ውድድር ማቆም መቻል። ወደ መምራን ስንመጣ በተለይ ፈታኝ መምራን እንግዲህ ፈታኝ መምራን ኦሪንቴሽን ይወስዳሉ ተብሎ ይታሰባል። በተገቢው መንገድ ተማሪዎችን ካስቀመጠ በኋላ አስፈላጊውን መረጃ እንዲሞሉ ከሰጠ በኋላ ፈተናውን ሊበትን አይደለ አስተማሪው። ፖስታ አቀዳደድም በስርዓት ለምሳሌ ይሄ ፖስታ የታሸገ ነው። በጣም ትልቅ በራስ መተማመን ይፈጥርላቸዋል ለተማሪዎች። ይሄ ፈተና የታሸገ ነው፣ ከክልል ወይም ከፌደራል እንደመጣ ነው፣ ማንንም አላየውም፣ ይሄው ከእናንተ ፊት ነው የሚቀደድ ብሎ በስርዓት ቀስ አድርጎ መቅደድ። ይሄው የታሸገ ነው፣ ቁጥሩ ይሄን ያክል ነው ብሎ በስርዓት ካሳወቀ በኋላ ፈተናው ለእያንዳንዱ ለዚህ ቡክሌት የተሰጠው ደቂቃ ይሄን ያክል ነው፣ ፈተናው የሚጀመረው በዚህ ሰዓት ነው፣ አሁን ፈተና ወረቀቱን ልበትንላችሁ ነው፣ ጀምሩ እስከምን ድረስ ራሳችሁ ተረጋግታችሁ እንድትጠብቁ። ይሄን ካለ በኋላ በስርዓት ፈተና ወረቀቱን መበተን። ይሄን ማድረግ ከቻሉ በእርግጠኝነት መፈተኛ ክፍሉ አይረበሽም፣ ተማሪዎችም ይረጋጋሉ። ፈተና ከፈተነ በኋላ አላስፈላጊ እንቅስቃሴ የሚያደርጉ ፈታኞች ይኖራሉ። እውነት ለመናገር ይሄንን እኔ አስተውላለሁ።
እኛም ስንፈተን ጓደኞቻችን ጋር እናያለን። እኛም ስንፈተን ድሮ እናስተውል አላስፈላጊ እንቅስቃሴ የሚያደርጉ መምህራን አሉ። እሱን መቀነስ ቢችሉ እንቅስቃሴ ያው ተገደውም ቢሆን የሚያደርጉበት አጋጣሚ ይፈጠራል። ግን እንቅስቃሴ መገደብ መቻል፣ ድምጽ መቀነስ መቻል፣ 10 ጊዜ ማውራት የለባቸውም። ደቂቃዎችን የቀረ ደቂቃ ወይም ተማሪዎች ተጠቀሙትን ደቂቃ መጠነኛ በሆነ ኢንተርቫል መጠነኛ በሆነ ጋፕ መንገር ተማሪዎች ይሄን ያህል ደቂቃ ተጠቅማቸዋል፣ ይሄን ያህል ደቂቃ ይቀራቸዋል አልፎ አልፎ እንጂ ዝም ብሎ ኮንቲኒዩስሊ ይሄን ያህል ደቂቃ ነው የቀረ ሊያልቅ ነው ፍጣኑ ሲባል ተማሪዎች አስፈላጊ የሆነ ነገር ሳይሞሉ እንኳን ደንግጠው ድሮ እኮ እናስታውሳለን ተማሪዎች ቡክሌት ሲጽፉ ሬጂስትሬሽን ነምበር ሲጽፉ የሚደናገጡ ሁሉ አሉ። በቂ የሆነ ኦሪንቴሽን መጀመሪያም ስለማይሰጣቸው ይሄን ካደረጉ በእርግጠኝነት ፈታኞች በእርግጥ አብዛኛው መምህር በጣም ዲሲፕሊንድ ነው፣ ኦሪንቴሽንም ስለሚወስድ እኔ ከመምህራን ብዙ ነገር እጠብቃለሁ። ይሄን ካደረጉ በእርግጠኝነት የተማሪዎችን የጭንቀት መጠን ይቀንሳሉ የሚል ሀሳብ አለኝ። በጣም አመሰግናለሁ። ለጊዜዎት በፈተና ወቅት ደግሞ ምን አይነት የስነ ልቦና ዝግጅት ያስፈልጋል፣ ምን ሊያግዝ ይገባል የሚሉ ሀሳቦችን ሙያዊ ትንታኔ ስለሰጡን ከልብ ነው አመሰግነው። ውድ ተመልካቾቻችን በፈተና ወቅት የተማሪዎች የስነ ልቦና ዝግጅት ምን መምሰል አለበት፣ ማን ደግሞ ምን ሊያግዝ ይገባል የሚሉ ሀሳቦችን እያነሳን ከባህር ዳር ዩኒቨርሲቲ የስነ ልቦና መምህሩ አውግቸው ሽመላሽ ጋር የነበረን ቆይታ ይህንን ይመስላል። ሌሎቹ የአስኳላ መሰናዶዎች ይቀጥላሉ። አብራችሁን ቆዩ። ውድ ተመልካቾቻችን የዛሬ የአስኳላ መሰናዷችን ስትከታተሉት እንደቆያችሁት እንግዲህ በተለይም ደግሞ የ6ኛና የ8ኛ ክፍል ክልል አቀፍ ፈተናዎችን ምክንያት አድርገን ፕሮግራሞችንና መረጃዎችን ወደ እናንተ ስናደርስ ቆይተናል። እንግዲህ ከወዲሁ መልካም የፈተና ጊዜ እንዲሆንላችሁ እንመኛለን። አስፋው ጥሩ ምኞት ነው። ተማሪዎችም የሚያመሰግኑሽ ይመስለኛል። እስከዳር ጥላውና አስፋው ሙቀት እያስተናገድናችሁ መረጃም እያጋራናችሁ አብረናችሁ ቆይታ አደረግን። ሳምንት በሌሎቹ መሰናዶዎች እንጠብቃችኋለን። ጤና ይስጥልን።